ይህ አሁን እኔ የምገኝበት ስፍራ በአንድ ወቅት የቆሻሻ መጣያ የፍሳሽ ማስወገጃና እንዲሁም የወንጀለኞች መደበቂያና መሸሸጊያ ነበር። የቁርጥሜ ወንዝ ያ መልክና ገጽታ ዛሬ ላይ ታሪክ ሆኗል። በምትመለከቱት መልኩ ያ ስፍራ አምሮና ተውቦ እንዲሁም በ21906 ካሬ ሜትር ላይ ያረፈ ዘመናዊ ፕላዛን ይዞ አማራጭ የመዝናኛ ስፍራ ሆኗል። ይህ የቁርጥሜ የወንዝ ዳርቻ ልማት እንግዲህ 2.2 ኪሎ ሜትር ያክል እርዝማኔ ያለው በውስጡም በርከት ያሉ መሰረተ ልማቶችን የያዘ ነው። ከነዚህ መካከል ደግሞ ይሄ የምትመለከቱት ደረጃውን የጠበቀ የእግረኛ መንገድ አንዱና ዋነኛው ነው። ይህ መንገድ እንግዲህ 4 ኪሎ ሜትር ያክል እርዝማኔ ያለው መንገድ ነው። በአጠቃላይ እንግዲህ ሰዎች እዚህ ስፍራ ላይ መጥተው ተዝናንተው ወክ አድርገው በቀን በማታ በምቾት የሚንቀሳቀሱበት ስፍራ መሆኑንም መታዘብ ችለናል። ዘመናዊነትን ከተፈጥሮ ጋር ያዋደደው የቁርጥሜ የወንዝ ዳርቻ ልማትና የድል ፕላዛ ስራ እንግዲህ 7 ሄክታር መሬት የሚሸፍን አረንጓዴ ስፍራዎችንም የያዘ ነው። ይህም መዲናዋን ደግሞ ከተፈጥሮ ጋር በማስታረቅ ረገድም ትልቅ ሚና ያለው መሆኑን መታዘብ ችለናል። ፕላዛና የወንዝ ዳርቻ ልማት እንግዲህ በውስጡ በርከት ያሉ መሰረተ ልማቶችን የያዘ ነው። ከነዚህ መካከል እንግዲህ ከጀርባ የምትመለከቱት የህፃናት መጫወቻ ስፍራዎች፣ የስፖርት ማዘውተሪያ ስፍራዎች እንደዚሁም ደግሞ የተለያዩ ሱቆችን በውስጡ ያለ ነው። ድል ፕላዛ እንግዲህ ገና እንደገባን የምናገኘው ለተለያዩ አገልግሎቶች የተሰሩ በርከት ያሉ ሱቆችን ነው። በእነዚህ ሱቆች ውስጥ እንግዲህ የተለያዩ እንደምትመለከቱት የስዕል ጋላሪዎች የሚቀርቡበት እንደዚሁም ደግሞ የባህል አልባሳት ቁሳቁሶችን ጭምር ሰዎች ከመዝናናትን ባሻገር እንግዲህ እዚህ ስፍራ ላይ መጥተው የሚመለከቱበት እንዲሁም የሚገዙበት መሆኑንም መመልከት ችለናል። በድል ፕላዛ ውስጥ ሌላኛው የምናገኘው መሰረተ ልማት እንግዲህ ይህንን የምትመለከቱት ዘመናዊ የመኪና ማቆሚያ ፓርኪንግ ነው። ይህ ፓርኪንግ እንግዲህ ከመሬት በታች ባለ 3 ወለል ህንፃ ሲሆን በውስጡም እንግዲህ በአንድ ጊዜ 500 መኪናዎችን ማቆም ይችላል። ያ ብቻም አይደለም፣ በተለይ ዘመኑን የሚዋጁ በርከት ያሉ ቴክኖሎጂዎችም ተገጥመውለታል። ከነዚህ መካከል ዲጂታል ካሜራዎች፣ የእሳት አደጋ መከላከያ እንደዚሁም ደግሞ ለኤሌክትሪክ መኪናዎች የሚውሉ ቻርጀሮችን ጭምር የያዘ ደረጃውን የጠበቀ የመኪና ማቆሚያ ፓርኪንግ ነው። ድል ፕላዛ ጊዜ ገድቦን ያልተመለከትናቸው ሌሎች መሰረተ ልማቶችንም ይዟል። ከነዚህ መካከል 5 አምፊቲያትሮች፣ የህፃናት ማቆያና ዘመናዊ ሬስቶራንት ተጠቃሽ ነው። በአጠቃላይ ይህ ፕላዛ ለመዲናዋ ነዋሪዎች ተጨማሪ የመዝናኛ ስፍራ ከመሆኑ ባሻገር ለበርካታ ዜጎችም የስራ ዕድልን ፈጥሯል። ምቹ፣ ጽዱና ማራኪ ስፍራን በመፍጠር የመዲናዋ የከተሜነት ማሳያ መስታወትም ሆኗል።